መርሳት የሌለበት እነዚህ ሶስት ነገሮችን እንዳትረሱ። እግዚአብሔር መታዘዝ ከክብር ወደ ክብር እንድታድጉ ያደርጋችኋል። እግዚአብሔርን በመታዘዝ ምክንያት ይስሐቅ የሚያስቀና ጉብኝትን ተጎበኘ። ይህ ማለት ለእናንተ ስናገር የሚገፋ የለም ማለት አይደለም። አስቸጋሪ ሁኔታዎች የሉም ማለት አይደለም። የሚቆረቆሙ ልጆች የሉም ማለት አይደለም። ዋጋ የሚያስከፍሉ ነገሮች የሉም ማለት አይደለም። ነገር ግን እያሉ ትሰፋላችሁ፣ እያሉ ትበረታላችሁ። የሚከራከር የለም ማለት አይደለም። እየተከራከሩ ትሰፋላችሁ። እግዚአብሔር ግራና ቀኝን አሳልፎ ይሰጣችኋል። ሻሎም በመላው ዓለም የምትገኙ ቅዱሳን ወንድማችሁ ፕሮፌት ነኝ። ዛሬ አንድ አዲስ መልእክት ይዤላችሁ መጥቻለሁ። በደቡብ አፍሪካና አካባቢው ላይ የምትገኙ እንዲሁም ትውልደ ኢትዮጵያውያንና ትውልደ ኤርትራውያን በመላው ዓለም የምትገኙ ቅዱሳን የእናንተ ወንድም ፕሮፌት ነኝ። ዛሬ ወደ እናንተ አንድ ከእግዚአብሔር የተቀበልኩትን መልእክት ይዤላችሁ መጥቻለሁ። ይህንን መልእክት እስከ መጨረሻ ድረስ በመስማት የእግዚአብሔርን ጸጋ በረከት ተካፋይ እንድትሆኑ ከወዲሁ ተጋብዛችኋል። ከኔ ጋር መጽሐፍ ቅዱስን አንድ ላይ ካነበብን በኋላ የምንቀጥል ይሆናል። መጽሐፍ ቅዱስ ስናገር በኦሪት ዘፍጥረት ምዕራፍ 26 ከቁጥር 12 ላይ እንደዚህ ብሎ ይናገራል። ይስሐቅም በዚያች ምድር ዘርን ዘራ፣ በዚያችም ዓመት 100 እጥፍን አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግም እስኪበልጥ ድረስ እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጤም ሰዎች ቀኑበት ይላል። የመልእክቴ ዋና ሐሳብ የሚሆነው የሚያስቀና ጉብኝት የሚል ይሆናል። እግዚአብሔር ይስሐቅን የሚያስቀና ጉብኝትን ጎበኘው፣ የሚያስቀና በረከትን ባረከው። እግዚአብሔር አምላክ ይስሐቅን በሚባርክበት በአንዲት ዓመት በዛች ዓመት እግዚአብሔር ይስሐቅን ሲባርክ ባለጠጋ ሰው አደረገ። እግዚአብሔር ባለጠጋ ሰው አድርጎ በፍልስጤም ምድር ይስሐቅን በሚባርክበት ጊዜ ወደ ፍልስጤም አገር በራብ ምክንያት የሄደው ሰው እዛ ሀገር ሲሄድ እግዚአብሔር እኔ በምልህ ምድር ላይ ተቀመጥ አለው። ከላይ በኩል ቁጥር 2 እና 3 አካባቢ በምንመለከትበት ጊዜ እኔ በምልህ ምድር ላይ ቁጭ በል ብሎ ተናገረለት። ሰማ። እንደሰማም እዛ ቦታ ላይ ቁጭ አለ። እዛች ቦታ ላይ እሺ ብሎ ለእግዚአብሔር ታዞ ቁጭ አለ። ቁጭ ሲል እግዚአብሔር እዛች ምድር ላይ ተገልጦለት እንደዚህ አለው፣ አንተ ያለህበትን ምድርን ለአንተ ለዘሬ እሰጥሃለሁ አለ። ደግሞ በዚህ ምድር አንተን እባርክሃለሁ አለ። እንደዚህ ይላል። እግዚአብሔርም ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚህ ምድር ተቀመጥ፣ ከአንተም ጋር ይሆናለሁ፣ እባርክሃለሁ፣ እነዚህንም ምድሮችን ሁሉ ለአንተ ለዘሮች ይሰጣለሁ አለ እግዚአብሔር። እኔ በምልህ ምድር ተቀመጥ፣ እኔ የምልህን ስማ አለው። እኔ በምልህ ምድር ተቀመጥ አለ። ከዛ እኔ ካንተ ጋር እሆናለሁ፣ እባርክሃለሁ አለ እግዚአብሔር። ደግሞ እነዚህ ምድሮችን ሁሉ ለአንተም ለዘርህም ይሰጣለሁ አለው እግዚአብሔር። እንደተናገረው ይስሐቅ እግዚአብሔርን ሰማው። እግዚአብሔርን ይስሐቅ ሲሰማ በዛ ምድር ላይ ተቀመጠ። እግዚአብሔር አምላክ ባረከው። በዛች ዓመት ዘርን ዘራ። በዘራበት በዛች ዓመት ደግሞ 100 እጥፍን አገኘ። እግዚአብሔር አምላክ ባረከው። ባለጠጋ ሰው ሆነ። እጅግም እስኪበልጥ ድረስ እየጨመረም ይበዛ ነበር። በከብት እየበዛ፣ በሎሌ እየበዛ፣ በሀብት እየበዛ፣ በአህያዎች እየበዛ፣ በበቅሎ እየበዛ፣ በግመል እየበዛ፣ በበጎች እየበዛ፣ በነገር ሁሉ እግዚአብሔር አምላክ ባረከው። ባለጠጋ ሰው ሆነ። ያም ብቻ አይደለም፣ በሀገሪቱ ከተወለዱ ከተወላጆች ይልቁንስ የይስሐቅ በረከት በልጦ ተገኘ። ይስሐቅ ተባርኮ ተገኘ። በሀገሪቱ በዘመኑ ነግሶ የነበረው ንጉሥ አቢሜሌክ ተብሎ የሚጠራ ንጉሥ ከኛ ይልቅ በርትተሃል፣ ተባርከሃል፣ ስለዚህ ከኛ ተለይተህ ከሀገራችን ውጣ እስከምልበት ድረስ እግዚአብሔር አምላክ ባረከው። ባለጠጋ ሰው አደረገ። በጣም ተባረከ። ስለዚህ ሲባረክ ቀኑበት። የሚያስቀና በረከት እግዚአብሔር አምላክ ይስሐቅን ባረከው። ለእናንተም ይሄ መልእክት ነው። እግዚአብሔር አምላክ በዚህ ዓመት በሚያስቀና በረከት ይባርካችኋል። በሚያስቀና እድገት ያሳድጋችኋል። በሚያስቀና ለውጥ ይለውጣችኋል። ባለፈው ያለቀሳችሁ ሰዎች የምትስቁበት ዘመን ነው ይሄ።
ባለፈው የተገፋችሁ ሰዎች በዚህ ዓመት ለብዙ ሰዎች መደገፊያ የምትሆኑበት ዓመት ነው። ይሄ ዋጋ የከፈላችሁት ካሳ የሚከፈልላችሁ ዘመን ነው። ይሄ በመሃል ላይ የሚነሱ ወጀቦች፣ የሚነሱ ግፊቶች እና የሚነሱ ማንኛውም ውዥንብሮች አንተን አይመለከትም፣ አንተን አይመለከትሽም። እግዚአብሔርን አስቀድማችሁ ሰምታችሁ ከእግዚአብሔር ጋር ኑሩ። እግዚአብሔር ከእናንተ ጋር እንዲሆን እናንተ ለእግዚአብሔር ታዘዙ። እግዚአብሔር ደግሞ ከእናንተ ጋር ይሆናል። ተባርካችሁ እግዚአብሔርንም እያመሰግናችሁ በመላው ዓለም የሚኖሩ ሰዎች እስከሚገረሙ ድረስ እግዚአብሔር ባላችሁበት ሀገር ይባርካችኋል። እግዚአብሔር ባረከው ባለጠጋ ሰው ሆነ፣ እጅግም እስኪበልጥ ድረስ እየጨመረን እየበዛም ከፍ እያለ እየሰፋ ሄደ። እግዚአብሔር አምላክም ከእርሱ ጋር ሆነ። ይህ ማለት ለእናንተ ስናገር የሚገፋ የለም ማለት አይደለም። አስቸጋሪ ሁኔታዎች የሉም ማለት አይደለም። የሚቆረቆሙ ልጆች የሉም ማለት አይደለም። ዋጋ የሚያስከፍሉ ነገሮች የሉም ማለት አይደለም። ነገር ግን እያሉ ትሰፋላችሁ፣ እያሉ ትበረታላችሁ። የሚከራከር የለም ማለት አይደለም። እየተከራከሩ ትሰፋላችሁ። እግዚአብሔር ግራና ቀኝን አሳልፎ ይሰጣችኋል። እግዚአብሔር አምላክ ይስሐቅን የባረከበት ጉብኝት ከትንሽነት ተነስቶ ትልቅ እንዲሆን አደረገው። ትልቅ ሰው የሆነበት ትልቅ በረከት የተባረከበት ምክንያቱም በፍልስጤማውያን ፊት ለፊት እግዚአብሔር አምላክ እሱን የባረከበት የመጀመሪያውና ዋነኛው ነገር እግዚአብሔር አምላክ ከይስሐቅ ጋር መሆኑ ነው። እግዚአብሔር እኔ ካንተ ጋር እሆናለሁ፣ እኔ በምድር ምድር ላይ ቁጭ በል እባርክሃለሁ፣ እኔ በምድር ቦታ ላይ ተቀመጥ፣ እግዚአብሔር እኔ አንተን አበዛለሁ፣ እንደ ሰማይ ኮከብት አበዛለሁ፣ በምድር ዳር እንዳለ አሸዋ አበዛለሁ አለው እግዚአብሔር። እግዚአብሔር ካንተ ጋር ሆናለሁ ያለውን ድምፅን ስለሰማ ይስሐቅ ቁጭ አለ። እግዚአብሔርን ይዛችሁ ሄዳችሁ በሰው ሀገር ላይ እየሰራችሁ ጎንበዝ ቀና እያላችሁ እየሰራችሁ እየለፋችሁ እየደክማችሁ ያላችሁ ሰዎች ዓመቱ የእናንተ ነው። እግዚአብሔር የሚጎበኝበት ዓመት፣ እግዚአብሔር የሚያከብርበት ዓመት፣ እግዚአብሔር ቀና የሚያደርግበት ዓመት፣ እንባችሁ ከዓይናችሁ የሚታበስበት ዓመት በኢየሱስ ስም ይሆንላችኋል። ኪሳችሁ የሚክስበት እግዚአብሔር የእጃችሁ ስራ ሁሉ የሚባረክበት ዓመት ይሆናል። ተንበርካችሁ በእግዚአብሔር ፊት ጸልዩ፣ እግዚአብሔርን ፈልጉ። እርግጠኝነት በህይወታችሁ ላይ ታላቅ ታምር ሆኖ ታመሰግኑታላችሁ። ይስሐቅ ከሚነገረው በላይ እያደገ ሲሄድ በሀገሪቱ ከነበሩ ሰዎች እየበለጠ ሲሄድ ሰዎቹ መቅናት ጀመሩ። በዙሪያቸው ላይ ያሉ ህይወታቸውን ጭምር ለማጥፋት፣ ለመግደል፣ ለማድከም በብዙ አይነት ጥረት የሚመጡ ሟርተኞች ስለበለጣችሁት ነው። ከነሱ እየበለጣችሁ ስለሆናችሁ ነው። በምቀኝነት በቅናት የሚነሱ ሰዎች መቼም ቢሆንም በቅናት እናንተን ሊያሸንፏችሁ አይችሉም፣ ሊያጠቋችሁ አይችሉም። በዙሪያችሁ ላይ ያለው የእግዚአብሔር በረከት ዙሪያችሁን አጥሮ ስላለ መቼም ቢሆንም አትወድቁም። ከመጀመሪያ ስትገፉ ሌላኛው ክብር ላይ ትቆማላችሁ። ከዛም ስትገፉ በሌላኛው በተሻለ ትቆማላችሁ። ከዛም የሚገፋ ካለ ደግሞ ይልቁንስ ሬሆቦት ላይ ቆማችሁ ታመሰግኑታላችሁ። እግዚአብሔር የሚያስቀና ጉብኝት ሲጎበኝ አንደኛ ቃል ኪዳኑ ይመራዋል። ስለዚህ ከላይ ቁጥር 3 ላይ ሄደን በምንመለከትበት ጊዜ 3 እና 4ን በምንመለከትበት ጊዜ እግዚአብሔር ከአባቴ ከአብርሃም ጋር እንዲሁ ካንተ ጋር ይሆናል ብሎ በድጋሚ ቃል ኪዳን ገባለት። ለይስሐቅ የገባለት ቃል ኪዳን ነው እርሱን በክብር እንዲጓዝ በክብር እንዲራመድ ያደረገው። ከዚህ ከሀገር ኢትዮጵያ ስትወጡ እንዲሁም እዚህ በኢትዮጵያ ውስጥም የምትገኙ እግዚአብሔር ለእናንተ በልጅነት የነገራችሁ ቃል እያለ ብዙ አይነት ውዥንብር ብዙ አይነት መከራ ሊደርስባችሁ ይችላል። ነገር ግን ኪዳን ይመራችኋል። እግዚአብሔር የገባውላችሁ ቃል ኪዳን በሕይወታችሁ ላይ እያለ የሚደርሰው ማንኛውም ነገር ሁሉ ሊያሸንፋችሁ አይችልም። በቃል ኪዳን ትመራላችሁ። እግዚአብሔር ሲጎበኝ በቃል ኪዳናችሁ ይጎበኛል። ትናንትና በገባው ቃል ኪዳናችሁ እናንተን በክብር እግዚአብሔር አምላክ ይመራችኋል። እግዚአብሔር ቃል ኪዳን ገብቶ ስለነበረ ይስሐቅን ጎበኘው፣ ባረከው፣ ባለጠጋ ሰው እንዲሆን አደረገው። ቃል ኪዳን ያለው ሰው ይገፋል። ጠጋ ሲል ኪዳኑ እየባረከው ከእርሱ ጋር አንድ ላይ ይሄዳል። ሀገር ከሀገር በምትቀይሩበት ጊዜ ኪዳኑ ወደኋላ አይቀርም፣ ከእናንተ ጋር ይሄዳል። ቁጥር 18 ላይ ሄደን በምንመለከትበት ጊዜ
ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶችን ደግሞ አስቆፍረን አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበርና አባቱ ይጠራቸው በነበረው ስም ጠራቸው ይላል። የይስሐቅም ሎሌዎች በሸለቆው ውስጥ ቆፍሩ፣ በዚያም የሚመነጭ የውሃ ጉድጓድን አገኙ። የገሊላ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠራት። ለእርሷም ስሉ ተጣልቷልና ሌላ ጉድጓድን ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድን አስቆፍረን ስለ እርሷም አልተጣሉም፣ ስሟንም ርሆቦት ብሎ ጠራት። እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን አለ። መጀመሪያ እግዚአብሔር ለአብርሃም ገብቶ የነበረው ቃል ነበረው። በዛ ቃል መሰረት ለአባቱ ለአብርሃም የተሰጣውን የገቡ ሰዎች የደፈኑትን እዛ ቦታ ላይ ሄዶ ልጁ ይስሐቅም ሲቆፍር እዛው ምንጭ ተገኘ። በልጁ በይስሐቅም ዘመን ተከራከሩ ሰዎቹን። ነገር ግን እነሱ እየተከራከሩ ወደፊት ይቀጥላል። እግዚአብሔር የተሻለ ምንጭ እየሰጠው የተሻለ ነገር እየሰጠው ወደፊት እንዲቀጥል አደረገው። ኪዳን ካላችሁ በሄዳችሁበት ሁሉ እግዚአብሔር ከእናንተ ጋር ነው የሚሆነው። ኪዳን ያለው ሰው አይወድቅም። ኪዳን ያለው ሰው አይጠፋም። ኪዳን ያለው ሰው አይሞትም። ኪዳን ያለው ሰው አይደክምም። ኪዳን ያለው ሰው ድካምን አራግፎ ኃይሉ የታደሰለት ይሄዳል። ሁለተኛ ሐሳብ የሚሆነው ለእግዚአብሔር በመታዘዝ ምክንያት ነው እግዚአብሔር አምላክ ይስሐቅን የጎበኘው። ምዕራፍ 26 ከቁጥር 2 እስከ 3 ሄደን በምንመለከትበት ጊዜ በዛው ክፍል ላይ እንደዚህ ነው የሚለው። ከቁጥር 2 እግዚአብሔርም ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚህ ምድር ተቀመጥ፣ ከአንተም ጋር ይሆናለሁ፣ እባርክሃለሁ፣ እነዚህንም ምድሮችን ሁሉ ለአንተም ለዘርህም ይሰጥሃለሁና ብሎ ተናገረው። ለአባትህ ለአብርሃም የማለለትን ማላ አጽናለሁ፣ ዘሪህ እንደ ሰማይ ከዋክብት አበዛለሁ፣ እነዚህ ምድሮችን ሁሉ ላንተ ለዘሪህ ይሰጣለሁ፣ የምድር አሕዛብ ሁሉ በዘሪህ ይባረካሉ። አብርሃምም ቃልን ሰምቷልና ፍርድን፣ ትእዛዝን፣ ሥርዓቴንም ሕጌንም ጠብቋልና አሉ። አያችሁ። ከዚያም ደግሞ ይስሐቅም በጌራራ ተቀመጠ ይላል። በዛች ቦታ ቁጭ አለ፣ ታዘዘለት ለእግዚአብሔር። ስለታዘዘ እግዚአብሔር አምላክ ደግሞ ስለታዘዘው እሱን ባረከው። ባይታዘዝና ወደ ግብፅ ቢወርድ ኑሮ አይባረክም ነበር። ባይታዘዝና ሌላ ቦታ ቢሄድ ኑሮ አይባረክም ነበር። ስለታዘዘ እግዚአብሔር ባረከው። መታዘዝ ከመስዋዕት ይበልጣል። እግዚአብሔርን የሚታዘዙ ሰዎች፣ ለእግዚአብሔር እሺ የምትሉ ታማኞች የሰራዊት ጌታ እግዚአብሔር አምላክ በምድር እስከኖራችሁ ድረስ ቀና ቀና ያደረገ ይባርካችኋል። ከፍ ከፍ እያደረገ ይባርካችኋል። በሄዳችሁበት ሁሉ ኃይልና ጉልበት ይሆናችኋል። እግዚአብሔርን መታዘዝ ባለጠጋ ሰው ያደርጋል። እግዚአብሔርን መታዘዝ ብርቱ ሰው ያደርጋል። እግዚአብሔርን መታዘዝ ቃና ያደርጋል። እግዚአብሔርን መታዘዝ የምንጭ ባለቤት ያደርጋል። እግዚአብሔርን መታዘዝ ከክብር ወደ ክብር እንድታድጉ ያደርጋችኋል። እግዚአብሔርን በመታዘዝ ምክንያት ይስሐቅ የሚያስቀና ጉብኝትን ተጎበኘ። ሶስተኛ ሐሳብ የሚሆነው በእግዚአብሔር ተማምኖ ዘርን መዝራትና ተስፋ አለመቁረጥ ነው። በእግዚአብሔር በሚያስገርም በሚያስቀና ጉብኝት መጎበኘት የሚፈልግ ሰው በእግዚአብሔር ፊት ተስፋ ባለመቁረጥ መቀመጥ አለበት። መንቀሳቀስ መስራት አለበት። እየሰራ ግን በእግዚአብሔር ተማምኖ መስራት ያለበት። እየሰራ ግን እግዚአብሔርን ሰምቶ እየወጣ በእግዚአብሔር ትእዛዝ እየወጣና እየገባ በእግዚአብሔር ተስፋ አድርጎ ነው መንቀሳቀስ ያለበት። በእግዚአብሔር ተማምኖ ነው መንቀሳቀስ ያለበት። ይስሐቅ በዚህ ምድር ከላይ በኩል በምንመለከትበት ጊዜ ሰዎች አሳደዱት። ከቁጥር 15 ላይ በምንመለከትበት ጊዜ በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዱን ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው ካለ በኋላ 16 ላይ እንደዚህ ይላል፣ አቤሜሌክም ይስሐቅን ከኛ ተለይተህ ሂድ፣ ከኛ ይልቅ እጅግ በዝተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ ይላል። አያችሁ፣ እልፍ ብሎ ተቀመጠ። ተስፋ አልቆረጠም። ሰዎች ካለበት ሲያሳድዱ
እልፍ አለና እልፍ ብሎ ሄዶ ድጋሚ ጉድጓድ ሲያስቆፍር እዛ ምንጭ ተገኘ። እዛም ሰዎቹ ስለሆኑ ተስፋ አልቆረጠም፣ አልተቀመጠም፣ እልፍ አለ። አሁንም ድጋሚ አስቆፍር። ሲያስቆፍር በተገኘ ምንጭ ላይ ክርክር ይመጣል። እየተከራከሩ ግን አልቆመም። እልፍ እያለ ሲቆፍር ነበር። እልፍ እያለ እየቆፈረ የማይደፈን ትልቅ ርሆቦት የሚባል ምንጭን አገኘ። ተስፋ ባለመቁረጥ በእግዚአብሔር ተማምኖ እልፍ ስል ኪዳኑን ከሱ ጋር አብሮ ይሄድ ነበር። ባይዘዋይ እግዚአብሔር ምንጩን አይደለም የባረከው፣ ይስሐቅን ባርኮ ስለነበረ በኪዳን እንዲሄድ አድርጎ ስለነበረ የእግዚአብሔር በረከት ከይስሐቅ ጋር ስለነበረ ይስሐቅ በሄደበት ሁሉ ምንጭ ይወጣል። በሄደበት ሁሉ በረከት ያገኛል። በሄደበት ሁሉ በረከት ይከተለዋል፣ በረከት ይቀድመዋል። አያችሁ፣ ለእግዚአብሔር የሚታዘዝ ሰው በእግዚአብሔር ተስፋ ያደርጋል። በእግዚአብሔር ተስፋ የሚያደርግ ሰው ደግሞ መቼ እንደሆነም ይከበራል። እግዚአብሔር የሚያስቀና ጉብኝት የሚጎበኘው ሰው እግዚአብሔርን ይታዘዛል። እግዚአብሔርን ደግሞ የሚታዘዝ ሰው በእግዚአብሔር ቃል ኪዳን ይላል። በእግዚአብሔር ቃል ኪዳን የሚሄድ ሰው ደግሞ ተስፋ አይቆርጥም፣ ግራ አይጋባም። በእግዚአብሔር ተማምኖ ይሄዳል። እግዚአብሔር በሄደበት ሁሉ ደግሞ ይባርካል፣ ባጸጋ ይሆናል። የሚያስቀና ጉብኝት ትጎበኛላችሁ። ይሄ በሕይወታችሁ ላይ ሆኗል። መርሳት የሌለበት እነዚህ ሶስት ነገሮችን እንዳትረሱ። የሚያስቀና ጉብኝት ለመጎበኘት ከፈለጋችሁ አንደኛ ቃል ኪዳኑን አስቡ፣ በእግዚአብሔር ቃል ኪዳን ተራመዱ። ሁለተኛ ለእግዚአብሔር እየታዘዛችሁ ኑሩ። በዘመናችሁ ሁሉ እግዚአብሔርን ታዙ፣ እግዚአብሔርን ስሙ። እግዚአብሔር የሚያስቀና ጉብኝት ይጎበኛችኋል። ሶስተኛ በእግዚአብሔር ታምናችሁ ሂዱ፣ ስሩ፣ ተንቀሳቀሱ፣ ተስፋ እንዳትቆርጡ። እግዚአብሔር በነገር ሁሉ ውጤታማ ያደርጋችኋል። በያላችሁበት ሰላማችሁ ብዙ ይሁን። ወንድማችሁ ፕሮፌት ኤሜ ነኝ። ይህንን የቤተ ክርስቲያናችን የዩቲዩብ ቻናልን ሰብስክራይብ በማድረግ ከኛ ጋር ቤተሰብ ሁኑ። ደወል ምልክትን ጭናችሁ ሁላችሁም ሁልጊዜ እንደዚህ የሚደርሱ መልእክቶች ወደ እናንተ ይደርስላቸው። ከኛ ጋር ቤተሰብ በመሆን ተቀላቀሉ። መልእክቱ ለሌላ ሰዎች እንደርስላቸው በፍጥነት ሼር በማድረግ እንድታደርሱት ይሁን። በያላችሁበት ሰላማችሁ ብዙ ይሁን። በሌላ መልእክት እስከምንገናኝ መልካም ቆይታ ይሁንላችሁ። ሻሎም